ምን ማድረግ እችላለሁ ዳዊት? ቤተሰባችን አስተዳደጋችን እንደዚህ ስናድግ ከሰው በታች ያደርገናል ብዬ አስቤ አላውቅም ነበር። ምንም የሚያሳፍር ነገር አይደለም ማዲ። ይኸውልሽ ደሃውኑ መፈጠር ምንም የሚያሳፍር ነገር የለውም። ይልቅ የሚያሳፍረው ባላቸው ነገር እየተመኩ ደሆችን የሚያንቋሹት ደነዞች ናቸው የሚያሳፍሩት። ምን አጠፋው እኔ? ከሱ እኩል ለመሆን እናቴ ኒውዮርክና ፓሪስ መመላለስ አለባት? አሬ የፈለገ ለምን ከዓለም ጫፍ እስከ ጫፍ አዞር? ይኸውልሽ ከዓለም ጫፍ እስከ ጫፍ ብዙሪ እምዬን የሚያክል እናት እዚች ምድር ላይ የለም። ገጠር በመወለዳችን ልትኮሪ ልንኮራ ነው የሚገባ። ምንም የሚያሳፍር ነገር የለም። አዎ እኔ በቤተሰቦቼ በማንነቴ በሰራሁት ስራ አላፍርም። ሁሉም መሆን ያለበት ነው። ሁሉም ነገር አልፎ እዚህ ደርሻለሁ። እሱ መወሰን ያለበትን ከዚህ በኋላ ይወስን። ሁሉንም ለፈጣሪ ሰጥቻለሁ። ከዚህ በኋላ ምንም ማድረግ አልችልም። ለዚህ እኮ ነው የምትመችኝ አደይ፣ የኔ ጠንካራት። ደግሞ መስሏቸው እንጂ አንቺ ነገ ከፍ ብለሽ ሰማይ ነክተሽ እንጂ ወድቀሽ በፍጹም አይሆንሽም። አዎ የጊዜ ጉዳይ ነው። ነይ በእናትሽ አሁን እንውጣ። ወዴት? በቃ ወተን ዶክተር ጋር ማዘሯ ጋር ተፍ እንላለን። በቃ ፈርከስ ብለሽ ትመጫለሽ። እዚህ ብቻሽን ምን ቦታሽና ተቀመጫለሽ አይደል? ምንድን ያደረግሽው? ምን አደረግኩ? ዴቭ ተረጋጋ እንጂ። ምንድነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማለት አንቺ እዚህ ነገር ውስጥ እንዳትገቢሽ። አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽ። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽ። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ? ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል እሺ? ዴቭ ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ፣ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። እኮም ይበቃሻል፣ ይበቃሻል እሺ? እስካሁን ብዙ ነገር ስትይ ዝም ብዬሻል። አደይን አታውቂያት። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድነው የምትጣሉት? ማሚ ምን እያለ ነው? እኔ እዚህ ድረስ ሁሉ ነገር ትቼ የመጣሁት ለሱ ብያለሁ እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን እናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። እቺ ልጅ ነው ያላገባት። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆምኝ አትችይም እሺ? አደይን በክብር ሙሽራ ያድርግ ያገባታል። አንቺ እንደ እናት ትቀበኛለሽ። ያ ደግሞ ግዴታሽ። ማሚ ምን እየሆንሽ ነው? ማሚ ማሚ አሚ ማሚ 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 ዞር በይ ናት። አንቺ ደግሞ ዞር በይ። ምክንያት ነው እናቴ እንደዚህ ነው። ዴቭ ምንድን ነው ያደረግከው? አሹ ራሚ አራሹ ራሚ የዴቭ እናት ወደ መጣችበት መመለስ አለባት የምትሉ ቪዲዮውን ላይክ እያደረጋችሁት፣ በሌላ በኩል ለእናንተ ለተመልካቾቻችን አንድ ጥያቄ አለን። ዴቭ በዚህ በኩል ያደረገው ነገር ልክ ነው ብላችሁ ታስባላችሁ ወይ? አብዛኞቻችሁ ኮሜንት እንደሰጣችሁት ከሆነ እናቱን በዚህ ልክማ ዝቅ ማድረግ የለበትም፣ እኔ ያልኩትን እኔ ያደረኩትን ነው መታዘዝ ያለብሽ፣ አደይን ሳገባት እዚሁ ቁጭ ብለሽ ብትስማሚ ባትስማሚም ማየትሽ አይቀርም፣ አንቺ ይዘሻት የመጣሻትን ልጅ መቼም ቢሆን አላገባትም ብሎ ሲናገራት እናትየው ከዚህ ቀደም እንደነበረባት በሽታ ራሷን ስታ ትወድቃለች ለሁለተኛ ጊዜ። በዛ ላይ ዶክተሩ እንደነገራቸው ከሆነ በዚህ ሁኔታ ላይ እናትህን የሚያስከፋ ነገር ማድረግ የለብህም፣ አሁን የመጨረሻው ሌቭል ላይ ደርሷል፣ ህመሟ በጣም አሰቃቂና አስቸጋሪ የሚባል ደረጃ ላይ ነው ያለው ተብሎ ከተነገረው በኋላ ነው ይሄ ነገር የተፈጠረው። ወዲያውኑ የፍቅር እናት በጣም እየጮኸችና እና አሹን እየጠራቻቸው ዴቭ ምንድነው ያደረከው? እንደዚህ ማድረግ አልነበረብህም እያለች ስትጮህበት ነበረ። እና በአደይ ይሄን ሁሉ ሲፈጸምባት ዝም ያለው ዴቭ አሁን ላይ ግን ራሱ ትግስቱን ጨርሶ እናቱን እንደዚህ መናገሩ ልክ ነው ብላችሁ ታስባላችሁ ወይ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣዩ ክፍል ላይ የሚፈጠረው ልንገራችሁ። የመጀመሪያው ነገር አደይ በራሷ በኩል ብዙዎቻችሁ ቅሬታ እንዳቀረባችሁት አደይ ከዶክተሩ ጋር አዲስ ህይወት እየጀመረች ነው ያለችው።
ዴቭ ግን በዚህ በኩል ከእናቱ ጋር እየታገለ ያለው ዴቭና አደይ እንዳይለያዩ ወይንም ደግሞ ሰርጋቸው በምንም ነገር እንዳይቋረጥባቸው ለማድረግ እየሞከረ ነው ያለው። አደይ ግን ከራሷ በኩል አሁን እየተሰማት ያለው አንድ ነገር አለ። እውነትም ቤተሰቦቼ በዚህ ልክ እንደዚህ ማደጌና አገር ቤት ውስጥ ማደጌ ክብሬን በዚህ ልክ ዝቅ ያደርጓል ብዬ አላሰብኩም። ይህንን ስታወራ ከራሷ ጋር ነበረ። ነገር ግን አጠገቧ ሆኖ ቁጭ ብሎ ሲሰማት የነበረው ዳይመንድ ነው በዚህ ልክማ ማሰብ የለብሽም፣ አንቺ አገር ቤት ማደግሽ በአስተዳደግሽም በምንም ባህሪሽን በደንብ አሪፍ አድርጎ ነው ያቀረበሽ። እዛ ላይ አንቺ ባህሪሽ ብቻ አይደለም ቆንጅናሽ ራሱ ማንም ሰው የሚቀናበት ቆንጅና ነው። አይተሻል አይደል? እናቱ ይዛት የመጣችው ልጅ ምኗም እኮ አያምር፣ አለባበሱ ራሱ አያምርባትም። በሁሉም ነገር ትበልጫታለሽ። ስለዚህ በዚህ ጉዳይ ላይ መቼም ቢሆን የበታችነት ስሜት እንዳይሰማት እያደረገ ነበረ። ዳይመንድ አቀጣጥሎም ግን የነገራት በቃ ራስሽን አታጨናንቂ፣ በዚህ ሰዓት ላይ እነ ዶክተሩም እያሉ ከነሱ ጋር ፈታ በይ ወጣ እያልሽ ብሎ ከዶክተሩ ጋር ያላትን ግንኙነት ጠበቅ አርጋ እንድትይዘው በቀላሉ እየነገራት ነው ያለው። ዳይመንድ በሱ ሐሳብ ተስማማላችሁ ወይ? የመጀመሪያው ነገር ቢኖር ይሄንን ሁሉ ነገር ለሷ ሲያደርግላት ካሁኑ ጀምሮታል ማለት ነው። ዳይመንድ የተረዳው አንድ ነገር አለ። ምናልባት ከዴቭ ይልቅ ዶክተሩ ለሷ የተሻለ ሰው ነው ብሎ ሊያስብላት ይችላል። ስለ እናትየው እንመለስ። እናትየው እኔ ሞቼ ነው ቆሜ እሷን መቼም ቢሆን ልታገባ አትችልም ብላ ለዴቭ ስትነግረው ዴቭ የተናደደበት ሁኔታ ያኔ ነበረ። ስለዚህ ተስፋ ቁረጥ፣ እኔ በህይወት እያለሁ መቼም ቢሆን አደይን አታገባም ነበር ያለችው። ይሄኔ ግን በጣም የሚያሳዝነው ነገር ነበረ። ታዲያ አሁን ላይ ዴቭ እንደተባለውም ከሆነ ከእናቴና ከፍቅረኛዬ መምረጥ ይኖርብኛል ወይ የሚለው ነገር ደርሶበታል ማለት ነው። ዶክተሩ መሃል ላይ ሆኖ ነገሮችን ለማስማማትና አደይና ዴቭ ድጋሚ ሊስማሙበትን የሚችሉበትን መንገድ እየፈለገላቸው ነው። አደይ ግን የተረዳችው አንድ ነገር አለ። ምናልባት እቺ አዲሱን የዴቭን ፍቅረኛ ዶክተሩ ነው እንደ ላካት ብላ ወዲያውኑ ሩጣ ያለበት ሐኪም ቤት ድረስ ሄዳ ተጠይቋለች። እናንተ ሁለታችሁ ትተዋወቃላችሁ ወይ ይላታል። ትለዋለች። በሰዓቱ ግን አይ እኔ አጋጣሚውን ተጠቅሜ የሁለታችሁን ግንኙነት እንዳይቋረጥባችሁ ለማድረግ እየሞከርኩ ነበረ። ይሄንን ነበር ይመልስላት። አደይ ወዲያውኑ አንተ ለኔ በዚህ ልክ ታስብልኛለህ ብዬ አላሰብኩም ነበረ፣ በጣም ጥሩ ሰው ካሰብኩት በላይ ጥሩ ሆነ አግኝቻለሁ ትለዋለች። ይሄኔ ነበረ በቃ አሁን ላይ ለዚህ ሽልማት ይገባኛል እና አብረን የሆነ ምሳ እንብላ፣ አንቺ ትጋብዥኛለሽ፣ ይሄንን ነበር ያላት። ወዲያው ተስማምተው ከዛ ቦታ እንደወጡ አንዲት ካፌ ላይ ተገናኝተው ገና እያወሩ እያለ ነበር ሩታ የመጣችው። ሩታ መንገድ ላይ የዶክተሩን መኪና ስላየች ብቻ እዚሁ አካባቢ ይሆናል ብላ ነበር ወደ ቦታው የገባችው። ድጋሚ አደይን ለሁለተኛ ጊዜ ያዘቻት። ያኔ ስትላት ነበረ እዚህ ምን ትሰሪያለሽ? አይ ከዶክተሩ ጋር ምሳ እየበላን ነበረ። ይሄንን ነበር የመለሰለችላት። እንደሌላው ጊዜ ብዙ አላወራችም። ሩታ ገና ቁጭ ከማለቷ አደይ እኔ መሄድ አለብኝ ብላ ስታወራ በእኔም ጨርሻለሁ ብሎ ዶክተሩም ጥሏት ይወጣል። ሩታ በዚህ ሁኔታ ላይ እሷን እያጣጣላትና ቦታ እያልሰጣት እንደሆነ እየተገነዘበች ነው። ነገር ግን ፍቅሯ በጣም እየጠናባት መጥቷል። አንዴ ወንድሟን ዴቭን ስታማክረው ለኔ ማን እንደሆነ ንገሪኝና ነገሩን እጨርስልሻለሁ፣ በዚህ ሁኔታ ላይማ እንደዚህ የእህቴን ልብ ወስዶባት የሄደው ማን እንደሆነ ማወቅ ፈልጋለሁ። እሷም ነገሮችን እየደባበቀች እዚህ ከተማ የለም ትሄዳለህ ወይ ያለበት ድረስ ስትለው አሁን እሄዳለሁ፣ እነግረዋለሁ፣ እንዲከባከብሽ ሁሉንም ነገር አስረዳዋለሁ። ይሄንን ነበር ያላት። አሁን ዶክተሩ እንደሆነ ሲያውቅ እንደውም የበለጠ የሚረዳት ይሆናል። በሌላ በኩል እንግዲህ ስለ ሮሚና ስለ አሹን እናንሳ። ሮሚ ከቅርብ ጊዜ በኋላ ተቀይራለች። አሹ የተቀመጠበት ቦታ ብዙን ሰዓት ቁጭ እያለች ከሱ ጋር ነው የምታሳልፈው። አሹ እንደውም እየነገራት ያለው አንቺ ተቀይረሻል፣ አብዛኛውን ጊዜ ከኔ ጋር እየተቀመጥሽ ነው ወይንስ ሰልዩ ተብለሽ ተልከሽ ነው እያለ በቀልድ መሃል እየጠየቃት ነበረ። እሷ ግን አንተ ጋር የተቀመጥኩት ምናልባት እስከ ዛሬ ድረስ ያልታየኝን ነገር ለማየት እየሞከርኩ ነው፣ እስካሁን ግን ምንም ነገር አላገኘውም ትለዋለች። በዚህን ሰዓት አሹ ይናደድና አንቺ እኮ ማየት ስላልፈለግሽ ነው እንጂ ብዙ የሚታይ ነገር አለኝ እያለ በአሽሙር ሲነግራት ነበረ። እዛ ቤት ውስጥ ወደ ማታ አካባቢ ላይ የፍቅር እናትም ባለችበት ሁኔታ ላይ ዴቭም ከሚስቱ ጋር እዛው ፊት ለፊት ይገናኛል። ማለቴ አዲስ የመጣችው እናቱ ያጨችለትን ሚስት ማለት ነው። ልክ እንደገባ ነበረ ለምንድነው አደይን የምታስፈራሪያት? ጭራሽ እገልሻለሁ እንዳልሻት ሰማው። ለምንድነው ከህይወቴ የማትወጪው? በዚህ ሁኔታ ላይ እኔና አንቺ መቼም ቢሆን
ባልና ሚስት አንሆንም፣ ተስፋ ቁረጪና ወደ መጣሽበት ተመለሽ ይላታል። ወዲያው ትናደዳለች። እናቱም ቀበል አድርጋ ተቀበለውና ምን ማለትህ ነው? እኔ እናትህ እዚህ እስካለው ድረስ እኔ መረጥኩልህ ነው የምታገባው። ያቺን ሰራተኛ ደግሞ መቼም ቢሆን እኔ በህይወት እያለሁ አታገባትም ስትለው ይናደድና እናቱን ይናገራታል። እናቱን ሲናገራት ምንም ክብር ሳይሰጣት ነበረ ሲያወራት የነበረው። ወዲያውኑ የፍቅር እናት እያደረገው ያለው ነገር ልክ እንዳልሆነ እየነገረችው እባክህን ዴቭ አቁም እያለችው ነበረ። ያኔ ግን በስተመጨረሻ ሰዓት አንድ ነገር ይነግራታል። ወደድሽም ጠላሽም እናቴ እዚህ እስካለሽ ድረስ እኔ የመረጥኩትን ሳገባ በቃ ባትፈልጊውም ትቀበይዋለሽ ብሎ ነገሩን ካስረዳት በኋላ በቅርቡ እኔና አደይ እንጋባለን ይላታል። እሷም ራሷን ስታ ስትወድቅ ወዲያውኑ እዛ ቤት ውስጥ ያሉት ሰዎች እንዳለ መጫጫህ ይጀምራሉ። የፍቅር እናት ይሄንን ነገር ማድረግ አልነበረብህም እያለች ዴቭ ላይ እየጮኸችበት ወዲያውኑ እናሹ ተጠርተው ወደ ሆስፒታል እንድትሄድ እያደረጉ ነበር ያሉት። ቀጣዩ ክፍል ላይ ምን ይፈጠር ይሆን? እሷ በዛው ታሸልብ ይሆን ወይንስ ትተርፋለች? ከተረፈች ግን ዴቭ ድጋሚ እንደዚህ አይነት ስህተቱን ላይሰራ ቃል መግባት ይኖርበታል ማለት ነው። በጣም አስቸጋሪና ለመገመት ከባድ የሆነ ቀጣዩ ድራማዎችን በዚሁ ክፍል የምታገኙት ይሆናል። እናንተ እዚህ ቻናል ላይ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጣይ ክፍል ላይ እስክንገናኝ ድረስ መልካም ጊዜ